ሐሳቦቻችን አትሞስፌርን ይፈጥራሉ። እግዚአብሔርን ወይ አትራክት ያደርጉታል፣ እግዚአብሔርን ከህይወታችን ሪጀክት ያደርጉታል። ሐሳባችን አይዘር ለእግዚአብሔር ለሆነ ነገር ኦር ለጠላት ለሆነ ነገር መግቢያ የመጀመሪያ በር ነው። እኛ የክርስቶስ ልብ አለን፣ እኛ የክርስቶስ ሐሳብ አለን ሲል ሪፍሌክት እንድናደርገው፣ እንድናድግ፣ እንድንገሰግስ የተመረጠልን ከፍታና የተመረጠልን ስታንዳርዱ የማማይንድ ማለት ነው የክርስቶስ ኢየሱስ አእምሮ ነው። ዛሬ የምንነጋገረው አንዱ ጠቆም ያረኳችሁ ሐሳብ the thoughts ሐሳቦቻችን አትሞስፌርን ይፈጥራሉ። እግዚአብሔርን ወይ አትራክት ያደርጉታል፣ እግዚአብሔርን ከህይወታችን ሪጀክት ያደርጉታል። የምናስባቸው ሐሳቦች እና ሁልጊዜ የምናስበው ሐሳብ አመለካከታችንን፣ ባህሪያችንን ሼፕ ያደርገዋል። we are the outcome of our thoughts የምናስባቸው ነገሮች ውጤቶች ነን እኛ። ስለዚህ ስለ አስተሳሰባችን መጽሐፍ ቅዱስ በደንብ አድርጎ ያስተምረናል እና በሐሳባችን ውስጥ የሚያልፉ ነገሮች ባስተናገድናቸው ቁጥር አንዳንዴ ወይ ዲስካሬጅመንትን ይፈጥሩብናል፣ አንዳንድ ጊዜ አለማመንን ዳውትን ይፈጥሩብናል፣ አንዳንድ ጊዜ የሽንፈትን መንፈስ ይከቱብናል፣ ወይ ደግሞ የእምነትን የማሸነፍን ከፍ የማለትን ህይወትን ይዘሩብናል። እግዚአብሔር የተባረከ ይሁን። የምናስባቸው ሐሳቦች ኢንተርቴን የምናደርጋቸው ሐሳባችን ለመንፈሳችን በር ነው። ይህንን ጻፉት በደንብ አድርጋችሁ። it's a gateway ወደ መንፈሳችን ወደ ልባችን እና what matter is ውስጣችን ገብቶ የሚዋሃደው ነገር ነው ዋናው ነገር። ኢቭን አሁን የምነግራችሁ ቃል የምትሰሙት በአውተር ሌቭል ነው መጀመሪያ ላይ የምትሰሙት ነገር እና በሐሳባችን ተቀብለ ነው፣ በልባችን በአእምሮአችን ተቀብለ ነው ወደ ውስጥ ስንከተው ነው ውህደት የሚፈጠርበት አይደል? ለዛ ነው መጽሐፍ ቅዱስ የሰሙት ቃል ይላል ከሰሚዎች ጋር በእምነት ምን ስላልሆነ ስላልተዋሃደ አልጠቀማቸው። ዘርን አውጥታችሁ ልክ ኢየሱስ በሰጠው ምሳሌ ቅድም ባነሳሁት ላይ መሬት ላይ ዝም ብላችሁ ከላይ ዘርታችሁት ብትሄዱ ወፎች ነው የሚለቅሙት አይደል? ዘር ለማደግ ምን መሆን መቻል አለበት? መሰወር አለበት፣ ወደ ውስጥ መግባት አለበት። ውስጥ ሲገባ ማናችንም ገብተን ፕሮሰሱን ባናየውም ሞት እንዳለበት መጽሐፍ ቅዱስ ይነግረናል፣ ውህደት እንዳለበት ይነግረናል። ከዛ በኋላ ነው በአዲስ ህይወት እንደገና በቅሎ የሚወጣው። ስለዚህ የምንሰማቸው ነገሮች በአእምሮአችን በሐሳባችን በኩል አድርገው ወደ መንፈሳችን ሲወድቁ ዳዊት ምን አለ? አንተን እንዳልበድል ቃልህን በልቤ ምን አደረኩ አለ? ሰወርኩት አለ። አሁን የሰማሁት ነገር አውት ላይ ዝም ብሎ ውጪ ተቀምጦ ማንም ሰው መጥቶ የሚሰርቀው ሰይጣን መጥቶ የሚሰርቀው አይደለም። ቃልህ ምን አድርጌዋለሁ? ሰውሬዋለሁ አለ። ስለዚህ ሐሳባችን አይዘር ለእግዚአብሔር ለሆነ ነገር ኦር ለጠላት ለሆነ ነገር መግቢያ የመጀመሪያ በር ነው። ሐሳብ መምጣቱ በራሱ ፕሮብሌም የለውም። ሐሳብ ሲመጣ ግን ኢንተርቴን ባደረግነው ቁጥር ነው ችግሩ አይደል? በአእምሮአችን ላይ የመጣ ነገር ሁሉ ኢንተርቴን አይደረግም። እግዚአብሔር ይባረክ። መጽሐፍ ቅዱስ ምን ይለናል? ክርስቶስ ኢየሱስን አሳልፎ እንዲሰጥ ሰይጣን በይሁዳ ልብ ውስጥ ምንን አኖረ ነው የሚለው? ሐሳብን አኖረ ነው የሚለው። ሰይጣን ገፍቶ እጁን ይዞ ምን ብሎ ኢየሱስ ክርስቶስ እንደዛ እንትን እንዲያደርግ አላደረገው። ሐሳብን ነው የሰጠው፣ ሐሳብን ነው ያቀበለው። ኤደን ገነት ውስጥ መጥቶ ሰይጣን ለሔዋን ሐሳብን ነው ያቀበላት። ያንን ከዛፉ ላይ ያለውን ፍሬ ቆርጦ አልሰጣትም። አፍሽን ግመጭ ብሎ አስከፍቶ አላስገመጣትም። ምን አድርጎ ነው ሄደው? ሐሳብ ጥሎ ነው ሄደው። ደግሞ ሺ ኢንተርቴን ያንን ቶት ባሰበችው ቁጥር ትላንትና ይሄ ዛፍ እኮ እግዚአብሔር ከበላችሁ ትሞታላችሁ ብሎናል ያለችው ያ ፐርሰፕሽኗ ሐሳቡን ባሰበችው ቁጥር ፐርሰፕሽኗ ተቀየረና አሁን ምን ሆኖ ታያት? ያ የሞት ፍሬ ምን ሆኖ ታያት? ህይወት የሚሰጥ ለመብላት የሚያስጎመች ዕውቀት ያለበት ጥበብ ያለበት ሆኖ ታያት። ስለዚህ ሐሳቡን ምን አድርገዋለች ማለት ነው? ኢንተርቴን አድርገዋለች ማለት ነው።
አናዘር ሌቭል ውስጥ ከተዋለች ማለት ነው። እሺ ይሁዳም ልክ ሰይጣን በልቡ ሐሳብ ሲያስገባለት ከመቀመጫው ተነሳ። ሪጀክት እንኳን አላደረገውም፣ ረስል እንኳን አላደረገም። ሪጀክት ለማድረግ ተነሳና በልቡ እንደተቀመጠ ሐሳብ አክት ሊያደርግበት ሄደ ማለት ነው። ስለዚህ ሐሳብ ጋር ነው ብዙ ነገሮች መጨረሻ ያለባቸው ማለት ነው። ቶትስ ብዙ ኢንተርቴን ሲደረጉ ምንን ይወልዳሉ ማለት ነው? ድርጊትን፣ አክሽንን ይወልዳሉ ማለት ነው አይደል? ስለዚህ ኢየሱስ ክርስቶስ እንደዚህ አለ። እናንተ አላቸው፣ እናንተ ሰው ሲገድል ሰውን ሲገድል አክቹአሊ ሲገለው ነው ምን የምትሉት? መርደረር የምትሉት አለ አይደል? አንዱ ሰው ግን አለ በወንድሙ ላይ ተቆጥቶ በቃ ወንድሙን ጨርቃም ሲል ወንድሙን በጣም በጥላቻ ሲያስበው መርደር የጀመረው አላቸው። የቱ ጋር ነው አላቸው? እዛ ነው። እናንተ ያያችሁት ምኑን ነው? አክሽኑን ነው። ስለዚህ ዲል መደረግ ያለበት መጀመሪያ ላይ ምኑ ነው ማለት ነው? ሐሳብ የሚባለው ነገር ነው። ስለዚህ ያ ጌትዌይ ነው አስተሳሰብ። እና የእግዚአብሔር ቃል ሲነግረን ምን ይላል መሰላችሁ? አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ እኛ የክርስቶስ ልብ አለን ይላል። በእርሱ ዘንድ የነበረ ሐሳብ ደግሞ በእናንተም ዘንድ ይኑር ደግሞ ይላል ፊልጵስዩስ ምዕራፍ 2 ላይ። በእርሱ ዘንድ የነበረ ሐሳብ፣ በኢየሱስ ዘንድ ያለ ሐሳብ በእናንተ ዘንድ ይኑር ይለናል። እግዚአብሔር የተባረከ ይሁን። አሜን። ስለዚህ የክርስትና ሕይወት ሁል ጊዜ የሚጀምረው ከሆነ እንዲሁን እንደዛሁን እንደዚሁን ከሚል ከሴትስ ኦፍ ኮማንድመንትስ ወይም ትእዛዞች ሳይሆን ከተደረግነውና ከሆነው ነገር ነው የሚጀምረው። እግዚአብሔር የተባረከው። ያ ኤፌሶ ምዕራፍ 1 ምዕራፍ 2 ላይ ሄዳችሁ ስታነቡ ያንን እውነት እናገኘዋለን። አሜን። ዓለም ሳይፈጠር ገና በፊቱ ቅዱሳንና ነውር የሌለብን እንሆን ዘንድ በክርስቶስ ኢየሱስ አስቀድሞ ምን አደረገን ይላል? ወሰነን ይላል፣ መረጠን ይላል። መቼ? ዓለም ገና ምን ሳይሆን ሳይፈጠር። ስለዚህ ለኔና ለናንተ እግዚአብሔር ዓለም ሳይፈጠር ገና ያየን ምን እንድንሆን ነው? ቅዱሳን እንድንሆን። እግዚአብሔር ይባረክ። ገና ክፉም ደግም ሳናደርግ ማለት ነው። የእግዚአብሔር ቶት የእግዚአብሔር ሐሳብ ለኔና ለናንተ ምንድነው? ቅዱሳን እንድንሆን፣ ነውር የሌለብን እንድንሆን በማን? በክርስቶስ ኢየሱስ። ስለዚህ አሁን ወደ ጌታ ከመጣን በኋላ ይሄ መንፈሳዊ እድገት ውስጥ እግዚአብሔርን መከተል ውስጥ በምንገባበት ጊዜ we grow into that ወደዛ ሪያሊቲ ነው የምናድገው። እግዚአብሔር የተባረከው። አሜን። ስለዚህ እኛ የክርስቶስ ልብ አለን፣ እኛ የክርስቶስ ሐሳብ አለን ሲል ሪፍሌክት እንድናደርገው፣ እንድናድግ፣ እንድንገሰግስ የተመረጠልን ከፍታና የተመረጠልን ስታንዳርዱ የማማይንድ ማለት ነው የክርስቶስ ኢየሱስ አእምሮ ነው። ቆላስያስ ምዕራፍ 3 ቁጥር 2 ላይ ላንብብላችሁ። እንግዲህ ይላል ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉትን ነገሮች እሹ፣ ሐሳባችሁም በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሁን። ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯልና ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ በክብር ትገለጣላችሁ ይላል። ይሄ ቃል ምን ማለት አይደለም መሰላችሁ? በላይ ያለውን አስቡ ሲል መንግሥተ ሰማይን ነገ የምንሄድበትን ነገ የምንገባበትን ሕይወት አስቡ እያለን አይደለም። እሱን አይደለም የሚናገረው። እሱን እንድናስብ የእግዚአብሔር ፈቃድ ነው። እግዚአብሔር ይባረክ። የእግዚአብሔር ቃል ይመክረናል። ይሄኛው ቃል ግን እሱን አይደለም የሚለው። እዚህ ጋር እሱ የሚለው በምድራዊ ነገሮች የተያዘን ሐሳብና በሰማያዊ ነገሮች ስለተያዘ ሐሳብ፣ ስለ ሁለት አይነት ሐሳቦች ነው የሚናገረው። እግዚአብሔር የተባረከ ይሁን። ይሄኛው በሰማያዊ ነገር የተያዘው ሐሳብ ከፍ ያለ ሐሳብ ነው ይላል። የላቀ ሐሳብ ነው። ዶንት ቲንክ በቃ ሐሳባችሁ፣ አእምሯችሁ፣ ማይንዳችሁ ኤሌመንተሪ የሆነ ቺፕ የሆነ ወርልድሊ የሆነ ዓለማዊ የሆነ ነገር ላይ ሴት አታድርጉት። እግዚአብሔር የተባረከ ይሁን። ይልቁን ከፍ ያለ ነገር አስቡ። እግዚአብሔር ይባረክ። አንዱ የእግዚአብሔር ሕይወት ነው። በቃ ይሄ የእግዚአብሔር ሕይወት ከፍ ያለ ነገር ነው። ለራሳችሁ ስታንዳርድ ማስቀመጥ ማለት ነው። ይሄ አይመለከተኝም፣ እንዲህ አይነት ጋርቤጅ የሆነ ሐሳብ እኔን አይመጥነኝም። እግዚአብሔር የተባረከ ይሁን። እንዲህ አይነት የወረደ ነገር ውስጥ እኔ መገኘት አልችልም። እኔ እኮ የእግዚአብሔር ልጅ ነኝ። እግዚአብሔር የተባረከ ይሁን። በቃ ዲስቲንክት
ሆኖ መኖር እግዚአብሔር ይባረክ። የተለየ ሆኖ መኖር እግዚአብሔር ይባረክ። ጥሪያችን እንደዛ አይደል? መጽሐፍ ቅዱስ እንደዛ አይደል የሚለው? እናንተ የእግዚአብሔርን ዕቃ የምትቀደሱ የምትሸከሙ ካህናቶቹ ከመካከላቸው ውጡና ምን ሁኑ? የተለያችሁ ሁኑ፣ እርኩስን ነገር አትንኩ። እግዚአብሔር የተባረከ ይሁን። ነጭ በነጭ ለብሳችሁ አሁን እዚህ እየቀለጠ ያለ በረዶ ላይ የምትራመዱትን መራመድ አስቡት። መኪና ካጠገባችሁ ሲያልፍ ሊረጣችሁ ምናምን ሲል እንዴት እንደምትጸየፉት፣ የምትረግጡትን መሬት እንኳን እንዴት እንደምትጸየፉት አስቡት። እንደዛ አይነት ባለ ከፍ ባለ ህይወት የተጠራን ሰዎች ነን። ስለዚህ ሐሳባችን ከፍ ያለ ነገር በላይ ያለውን የእግዚአብሔር ሆነውን የላቀውን መንፈሳዊውን ነገር እንድናስብ መጽሐፍ ቅዱስ ይመክረናል። ፊልጵስዩስ ምዕራፍ 4 ላይ ሄደን ስንመለከትም ይሄንኑ አይነት ሐሳብ ይነግረናል። በመጨረሻም ይላል እግዚአብሔር ይባረክ፣ አሜን። ወንድሞች ሆይ እውነት የሆነውን ነገር፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹህ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ ይላል። ሁልጊዜ ሐሳባችሁ እውነት የሆነ ነገር ላይ እግዚአብሔር የተባረከ ይሁን፣ አሜን። search for the truth። የተቀላቀለ ነገር አትፈልጉ፣ እውነት የሆነውን ነገር፣ አሜን። አስምሩባቸው እና አስቧቸው። በቃ ይሄ ኤክሰርሳይዝ የምናደርገው ነገር ነው። እግዚአብሔር ይባርክ። የእግዚአብሔር ቃል የምንለማመደው ነገር ነው። እውነት የሆነውን ነገር፣ ክቡር የሆነውን ነገር፣ በቃ የተከበረውን ነገር። Finally, brothers and sisters, whatever is true, whatever is noble, the Nobel Prize winner ሲባል ሰምታችሁ ታውቃላችሁ? በጣም highest achievement ነው አይደል? በቃ highest achieve በቃ የምታደርጉበትን ሐሳብ ኖብል የሆነውን ነገር አስቡ። whatever it is right and whatever is pure, whatever is lovely, whatever is admirable, if everything is excellent and praiseworthy, think about such things. እግዚአብሔር የተባረከ ይሁን። እንዲህ አይነት አመለካከት ውስጥ እንዲህ አይነት ሐሳብ ውስጥ እግዚአብሔር በቃ ህይወትን ነው የሚያፈስበት። እግዚአብሔር የተባረከ ይሁን። እግዚአብሔር አትራክትድ ነው በእነዚህ አይነት ነገሮች ውስጥ። የእግዚአብሔር ቃል እኮ ነው የሚመክረን እንዲያስቡ። ደግሞ ላነብላችሁ ይችላል ብዙ ቃል። እንዲህ አታስቡ ደግሞ የሚለው እግዚአብሔር ቃል አለ። እግዚአብሔር ነው የሚመክረን እነዚህን ነገሮች ሁሉ አስቡ። መልካም የሆነውን፣ በጎ የሆነውን፣ ንጹህ የሆነውን ነገር፣ እነዚህን ነገሮች አስቡ። ስለዚህ ቬሪ ኢምፖርታንት ለምናስበው ነገር በጣም መጠንቀቅ፣ በጣም መጨነቅ አለብን። እግዚአብሔር የተባረከ ይሁን። መንፈሳዊ ውጊያ ማለት አንዱ ይሄ ነው። አንዳንድ ሐሳቦች እንደዚህ የእግዚአብሔርን ሐሳብ ጥሰው ራዳሩን ጥሰው ወደ ልባችን ወደ አእምሮአችን የሚወረወሩ ነገሮች ወዲያውኑ ነው የምላቸው እዛው ሲመጡ አታክ መደረግ አለባቸው። ሰከንድ ቶት የሚባል ነገር ሁልጊዜ በህይወታችን ውስጥ አንዱ ፕሮብሌም የሚፈጥረው ነገር ይሄ ነው አይደል? እግዚአብሔር ብሏቸዋል ፎር ሹር አንድ ነገር፣ ይሄ ነገር ምን አለው? ሞት አለው ብሏቸዋል። ይሄ ነገር ሞት አለው ብሏቸዋል። ከዛ you know it for sure ሞት አለው ብሏቸዋል። እግዚአብሔር እንደተናገረው ሰምታችኋል። ግን መጣችሁ ፊቱ ሲደርሱ እውነት ግን ይገላል እንዴ ይሄ ነገር እንደው ምናምን ብላችሁ ሰከንድ ቶት የምትሰጡት ነገር ሰይጣን አድቫንቴጅ ይወስድበታል። ኦልዌይስ ሰይጣን አድቫንቴጅ ይወስድበታል። ስለዚህ እግዚአብሔር ተው ብሎታል፣ ተው ነው በቃ። እግዚአብሔር የተባረከው። አትንካ ብሎሃል እግዚአብሔር፣ አትንካ ነው። እግዚአብሔር ይባረክ፣ አሜን። ይሄን አታስብ ብሎናል እግዚአብሔር፣ አታስብ ብሎናል። በቃ አለቀ። ለምን? ዴዝ አለበት እዛ ውስጥ፣ ሞት አለበት እዛ ውስጥ። ሮሜ ላይ ልውሰዳችሁ። ሮሜ መጽሐፍ ላይ እንደዚህ ይላል 8 ላይ ከቁጥር 5 ጀምሮ እንደ ሥጋ የሚኖሩ ልባቸውን በሥጋ ፍላጎት ላይ ያሳርፋሉ፣ እንደ መንፈስ የሚመሩ ግን ልባቸውን በመንፈስ ፍላጎት ላይ ያደርጋሉ። የሥጋን ነገር ማሰብ። ስለዚህ በመንፈስ ፍላጎት ላይ ያደርጋሉ፣ ያሳርፋሉ ሲል ያስቡታል እንደማለት ነው። ስለ ሐሳብ ነው የሚናገረው። ቁጥር 6 የሥጋን ነገር ማሰብ ሞት ነውና፣ ነገር ግን የመንፈስን ነገር ማሰብ ግን ሕይወትና ሰላም ነው። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው፣ ለእግዚአብሔርም ሕግ አይገዛትም መገዛትም አይችልም። በሥጋ የሚመሩ የእግዚአብሔርን ማስደሰት አይችሉም። እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በሥጋ ሳይሆን በመንፈስ ናችሁ። ማንም የክርስቶስ መንፈስ ከሌለው እርሱ የክርስቶስ አይደለም እያለ ይናገራል። ስለዚህ ኮምፓሪዝኑ ምንድን ነው? በሥጋ
አስተሳሰብ ላይ፣ በምድራዊ አስተሳሰብ ላይ፣ በኃጢአት አስተሳሰብ ላይ፣ የእግዚአብሔር ቃል በማይፈቅደው አስተሳሰብ ላይ አእምሯቸውና ልባቸው የተያዘባቸው ሰዎች ሪዛልቱ ምንድን ነው የሚለን? የስጋን ነገር ማሰብ ምንድን ነው የሚለን? ሞት ነው ይለናል። እሺ ህይወታችን የቀጨጨ ህይወታችን እየሞተ የእግዚአብሔርን ፕሬዘንስ በቃ እንትን ማድረግ በማንችልበት ሁኔታ ላይ እንሆናለን። በቃ ፊል በማናደርግበት በቃ እግዚአብሔርን ፊል አናደርገው። ከእግዚአብሔር ጋር መራመድ አንችልም። በቃ የእግዚአብሔር የሆነ ነገር ሞኝነት ይሆንበት። ህይወታችን ድራይ እየሆነ ይሄዳል። የመንፈስን ነገር ማሰብ ግን ምን ይላል? ህይወትና ሰላም ነው። እግዚአብሔር የተባረከው። ለዛ ነው እግዚአብሔር ምን ያፈስበታል አልኳችሁ። በዛ ህይወት ላይ በቃ ላይፍ ያፈሳል። እግዚአብሔር የተባረከው። ህይወታችን ከእግዚአብሔር ጋር ያለን ወክ፣ አምልኳችን፣ ጸሎታችን፣ አገልግሎታችን እግዚአብሔር ይባረክ። አሜን። ፉል ኦፍ ላይፍ ይሆናል። እግዚአብሔር የተባረከው። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ እንደዚህ ይላል። ባለፈው አንብበነዋል፣ ተመልክተነዋል ይህንን ክፍልና የምንኖረው በዚህ ዓለም ቢሆንም ቁጥር 3 ጀምሮ ምዕራፍ 10 ቁጥር 3 ጀምሮ የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም፣ ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። በእግዚአብሔር ዕውቀት ላይ የሚነሳውን በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ምን እናደርጋለን አለ? እናፈርሳለን አለ። አእምሮን ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን አለ። እግዚአብሔር የተባረከው። አንዳንዱ ሐሳብ ምን አይነት ሐሳብ ነው የሚለን መጽሐፍ ቅዱስ እዚህ ጋር? በእግዚአብሔር ዕውቀት ላይ በትዕቢት የሚነሳ ሐሳብ አለ። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳ ክርክርና ከንቱ ሐሳብ፣ ባዶ የሆነ ትርጉም የሌለው የማይጠቅም ከንቱ የሆነ ሐሳብ። ክርክር ማለት አርጊውመንት ማለት ነው። ከእግዚአብሔር ሐሳብ ጋር እንትን የሚያደርግ የሚጋጭ ሐሳብ ማለት ነው። those kind of things የሥጋ ሐሳብ ቅድም ያነሳ ነው እግዚአብሔር ቃል ሮሜ ላይ። የሥጋ ሐሳብ ከእግዚአብሔር ሐሳብ ጋር ምን ያደርጋል? ይጋጫል። ከእግዚአብሔር ሐሳብ ጋር ይጋጫልና እግዚአብሔር ለኛ ያሰበው ሕይወት ሆኖ ሳለ ሞትን ግን ያመጣብናል ያ አይነት ሐሳብ። ስለዚህ እነዚህን አይነት ሐሳቦች ነው የሚለው እግዚአብሔር ይባረክ ምን እናደርጋቸዋለን ነው የሚለው? እናፈርሳቸዋለን ይላል። ሐሳባችን የጦርነት ቦታ እንደሆነ የምትመለከቱት ለዛ ነው። እግዚአብሔር የተባረከው። ስለዚህ ኤኒ ታይም እንደ እግዚአብሔር ሐሳብ ያልሆነ ነገር ወደ አእምሮአችን ሲወረወር ምን እናደርጋለን ነው የሚለው መጽሐፍ ቅዱስ? እናፈርሳለን። ራይት አዌይ መፍረስ አለበት። እሱ ምንድነው ይለናል? ምሽግ ነው ይለናል። ጠላት የሚሰወርበት የጠላት ስትሮንግ ሆልድ ቦታ ነው። ጠላት ተደብቆ ኦፐሬት የሚያደርግበት ስፍራ ነው። ከእንደነዚህ አይነት ሐሳቦች በስተጀርባ ሁል ጊዜ ጠላት ራሱ አለ። ከእያንዳንዱ የዲያብሎስ ሐሳብ፣ የጨለማ ሐሳብ፣ እንደ እግዚአብሔር ፈቃድ ካልሆነ ሐሳብ በስተጀርባ ማን አለ? ሰይጣን አለ። ትራፕ ነው እሱ። እና መጨረሻ ይህንን ቃል አንስቼ ጨርሳለሁ። እንጸልያለን። እግዚአብሔር ይባረክ። ሮሜ ምዕራፍ 12 ላይ ሁላችንም እናውቀዋለን ይህንን ስፍራ። ሮሜ ምዕራፍ 12 ላይ እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እንለምናችኋለን። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ፈትናችሁ በአእምሯችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይሄ የእግዚአብሔርን ፈቃድ የሚለውን ቀየሩት። የእግዚአብሔርን ሐሳብ ማለት ትችላላችሁ። ሐሳቡ ፈቃዱ ነው። እግዚአብሔር ተባረከው። ይህንን የእግዚአብሔርን ፈቃድ ይህንን የእግዚአብሔርን ሐሳብ ማወቅ የምትችሉት ኮምፓቲብል መሆን አለበት። አእምሯችሁ ኮምፓቲብል። አንድ የዛሬ አይ ዶንት ኖ 2008 ላይ ምናምን የገዛሁት አንድ እንትን አለኝ፣ ታብሌት አለኝ። ይዤው አይታችሁኝ ታውቃላችሁ። በሱ ሰብክና አሁን አውትዴትድ ሆኗል በጣም እና ብዙ ነገሮች ልጭንበት ስሞክር ኢትስ ኖት ኮምፓቲብል ይለኛል። በቃ ኢትስ ኖ ሎንገር ኮምፓቲብል። በቃ እሱ አሁን ለማንበብ የሆነ ኢንተርኔት ለማየት ምናምን እንጂ አሁን ዘመናዊ የሆነ ነገር ማድረግ አልችልም በዛ። በቃ እዚህ አንዳንድ አእምሮ አንዳንድ አስተሳሰብ የእግዚአብሔርን ፈቃድ ለማወቅ
እግዚአብሔርን ድምፅ ለመስማት ኮምፓቲብል አይደለም። በቃ አይደለም። ኮምፕሊትሊ በስጋ ነገር ምን ያደረገ ነው? የተሞላ ነው፣ የተዋጠ ነው። ስለዚህ ይሄ ኮምፓቲቢሊቲ የእግዚአብሔርን ሐሳብ ወደሚቀበልበት ደረጃ ለማድረስ ይሄን አስተሳሰባችሁን ይላል በአእምሮአችሁ መታደስ ምን አድርጉ ይላል? ተለወጡ እንጂ ይሄን ዓለም ምን አታድርጉ ይላል? አትምሰሉ። ዓለምን በሚመስል ህይወት የምንኖር ከሆነ የፈለገ እንመኘዋለን እንጂ የእግዚአብሔርን ፈቃድ የሚቀበል ኮምፓቲብል የሆነ አስተሳሰብና አእምሮ ሊኖረን አይችልም። እግዚአብሔር ግን የሚፈልገው ሁላችንም የእግዚአብሔር ሐሳብ እንዲገባን፣ እግዚአብሔር ይባረክ። ሁላችን የእግዚአብሔር ፈቃድ እንዲገባን። ይሄኛው የእግዚአብሔር ፈቃድ ምንድነው ይለዋል? በጎ ነው። እግዚአብሔር ይባረክ። አሜን። ደስ የሚያሰኝ ነው። ፐርፌክት ነው። እንትን ነው በቃ የተስተካከለ ነው፣ ፍጹም ነው። ይሄንን አይነት የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ ይላል እንጂ do not be conformed into this world ይላል። አሁን አንድ ነገር በህይወታችን በዚህ በዘመናችን ያለ የክርስቲያኒቲ አንዱ ትግል ብዬ የማምነው ነገር ምን መሰላችሁ? አንዳንድ ሐሳቦች በጣም እንትን ናቸው፣ በጣም ስኔኪ ናቸው። የዓለም ሐሳቦች ናቸው፣ የዓለም አስተሳሰቦች ናቸው። ኮንቪክሽን ሆነው ውስጣችን የሚገቡ አንዳንዱ ስለ ትዳር ሊሆን ይችላል፣ ስለ ሪሌሽንሺፕ ሊሆን ይችላል፣ ስለ አገልግሎት ሊሆን ይችላል፣ ስለ ጤንነት ሊሆን ይችላል፣ ኢቭን ስለ ደህንነት ሊሆን ይችላል። whatever ብቻ ስለዚህ እግዚአብሔር ስለሰጠን ህይወት ማለት ጠቅላላ ኢን ጀነራል ይሄን የጠራኋቸው ነገሮች ሁሉ ናቸው። ህይወት አንድ ነገር አይደለም። ህይወት ሰንዴ ከሰዓት በኋላ እዚህ መጥቶ እግዚአብሔርን ማምለክ ብቻ አይደለም ህይወት አይደል? ህይወት ብዙ ነገር ነው። ግን የዓለም አስተሳሰብ፣ የዓለም ኮንቪክሽን አንዳንድ ሰዎች አይታችኋቸው ታውቁ የለ ምን ብለው ይላሉ? በህይወቴ አንድ ጊዜ ሰው ስለጎዳኝ ሰውን ማመን ምን አልችልም እና እንደዛ ብለው ራሳቸውን ባለማመን ዘግተው የተቀመጡ ሰዎች አሉ። ኮንቪክሽናቸው አድርገውት ማለት ነው። እዚህ የእግዚአብሔር ሐሳብ ነው ይሄ አይደለም አይደል? ስለዚህ እንደነዚህ አይነት ወርልድ ሊሆኑ ዓለማዊ የሆኑ እንደ እግዚአብሔር ቃል ያልሆኑ ኮንቪክሽኖችን አቅፈው የሚመላለሱ ሰዎች አሉ። በዛ ውስጥ ህይወት የለም። ያንን ለመቀየር ምንድነው የሚለው? በአእምሮአችሁ መታደስ ተለወጡ። እግዚአብሔር የተባረከ ይሁን። እንዴት ነው የምንለወጠው? ከአንተ የሆነውን የእግዚአብሔር ሐሳብ ያለበትን ሰማይ የሚያወራውን ነገር እግዚአብሔር ይባረክ። የእግዚአብሔርን ሐሳብ ለመቀበል ራሳችንን ማዘጋጀት። እግዚአብሔር የተባረከ ይሁን። ስለዚህ ሐሳባችንን እንደ እግዚአብሔር ቃል በቃኘነው ቁጥር ትውን ባደረግነው ቁጥር እግዚአብሔር ይባረክ። የእግዚአብሔር ፕሬዘንስ፣ የእግዚአብሔር አትሞስፌር በህይወታችን ውስጥ ይመጣል። እግዚአብሔር የተባረከ ይሁን።